ለፈ እስከ ሞት ደረጃ በዚህ ወጣት እያወጃችሁ እያላችሁ ያላችሁ ሰዎች እግዚአብሔር በእናንተ ቤት ያስገባባችሁ ይሄን አዘን የምትኖርበትን አገር የምታውቁ ሰዎች ነው ችግሩ። አያችሁ እየተፋችሁትን ስለምትረሱ ቢወደኝ ባይወደኝ ፍቅር እንኳን ባይኖረው እኔ ለራችዬ ልቤ እጅግ ታማኝ ነው። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። እንግዲህ አብራችሁ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁኝ ማለት ነው። እንግዲህ በአዶናይ ዙሪያ እጅግ አደገኛ የሆነ ንግግር ያደረገች ሴት ካሁን ቀደም እንግዲህ 1 ሚሊዮን ብር ከፍዬ እንትን ለዋለው ስትል የነበረች ሴት አስወገድ ተናግራለች። እጅግ የሚያሳዝን ነገር ነው። ትላንት ሰርቼላችሁ ነበር። ነገር ግን ረጅሙ ቪዲዮ ሙሉውን ቪዲዮ ሰምቼ እንግዲህ በጣም የሚያሳዝን ነው። ብዙ ሰዎች እንግዲህ እየተቃወሙት ይገኛሉ። እንዲሁም ሊያሾ ስለዚህ ጉዳይ በጣም በማማረር ተናግራለች። እነሱን ጋብዛችኋለሁኝ ማለት ነው። መልካም ቆይታ ይሁንላችሁ ጋይስ። ሰላምኪ ሰላም ነው አለ ቢሮ ነው። እሺ ከነ ሚቲ ጋር ሚቲንግ ሩም ነበር እንፈልጋለን። ትመጣለህ? ይቅርታ ጋር ቻርጁ ይቅር፣ በቃ ቻርጁ ይቅር። ታውት አንድ ባልን እንደሱ ደግሞ ተደርጎ ሲያቀር ከተቀመጠ በኋላ ስክሪን እስኪ መጣ እስኪ ሁላችንም ጋር ያለ ሀሳብ ነው እንዳለችው እሷ ስናወራ የተፈጠረ ነገር ነው። ተብዳል ለሁላችን ግን የአራታችሁ ማሳብ መሸወድ እንዳይሆን ልጅነትም እንዳይሆንባችሁ ነው ለሌሎች አይሽ ፐርሰናል ልታው ማለት በጀማ ባታረጉት ደስ የሁሉም ሲጀምርም ግን ስንለቅ ይህ ቪዲዮ ለአብዩኤልና ለጓደኞቹ ነው። አብዩኤል እንግዲህ ስሜን እያጠፋህ ነበር፣ አይሾ ስፒድንም ሆነ ልጅን አያውቀውም ምናምን እያልክ እያወራህ ነበርና አይሾ ስፒድ ጋር ከተገናኙት ሰዎች መካከል አንዱ እኔ ነኝ። አንተ ግን ቦታው ላይ መገኘት አልቻልክም ነበር። ቢኮዝ መገኘት ምንም ጥቅም አልነበረውም። ምክንያቱም ቦታው ላይ ብትገኝ ኑሮ አይሾ ስፒድን አቀፍኩ ብለህ ከጎኑ ያለውን ሩዲን አቅፈው ነፍስን 7ኛ ሰማይ ነበር የምትሆነው እስካሁን ማለት ነው። ሰው ወንድሜ ከዚህ በኋላ እንደዚህ አይነት ሲቹዌሽኖች ቢፈጠሩ በትክክል ማስተዋል እንድትችል ማለት ነው እንደዚህ ያለውን አይንህን ቅንድብህን ምናምን ሸፈፍ አድርጌ ላስተካክልልህና ሰዎች እንኳን ሲያዩ በትክክል የምታይ እንድትመስል ማድረግ እችላለሁ እኔ። ኮሜዲያን ሰይፉ የምትባል ሰውዬ ደግሞ ያንተ እንኳን ትንሽ የእርጅናው ይመስለኛል የምትናገረውን አታውቅምና አንተ ደግሞ ልክ ይሄን ሰውዬ ከዚህ ወደዚህ እንደቀየርኩት ያንተ መላጣም እንደዚህ ፏርጌ ላሳምር እችላለሁና ወጣትነትን ሳስታውስህ በደንብ ማስተዋል እንድትችል አደርጋለሁ። ሌላው ደግሞ ሙአዝ የተባልክ ልጅ ያንተ እንኳን ስራ ፈተና መሰለኝ ስራ ልሰጥህ እችላለሁ። እንግዲህ የመላጣውን በሻሻ አድርገህ እንደዚህ ከምትደግፍ የኔ ጸጉር እንግዲህ በጣም ከመርዘሙ የተነሳ የሚደግፍልኝ ሰው ስለሚያስፈልገኝ ላንተ አሪፍ ስራ እሰጥሃለሁ። በውስጥ እንድታወራኝ እፈልጋለሁ። በተረፈ እንግዲህ ይመቻችሁ። ለናቲ ራስታ ትልቅ የምስራችና ትልቅ ድል ነው። ናቲ ራስታ ህልሙን በደንብና በትልቁ አሳክቷል። እናንተ የናቃችሁት፣ እናንተ የሰደባችሁት፣ እናንተ ውርደት አይሰለችም ወይ፣ እናንተ መካሪ የለህም ወይ ያላችሁት ይሄ የሚታትር የለፋ ያለ ሙያውን ለዓለም አሳውቆ ራሱን ደግሞ ከፍ አድርጎ ማሳየት በዛው ደግሞ ኢትዮጵያን ማስጠራት ፈልጎ ካንድም ሁለቴ ኢጎን ወደዛ ጥሎ እየሞከረና እየታገለ ያለ ልጅ ነው። አሸንፏል ኦልሬዲ። እዚህ ላይ የሱ የሰራው ቪዲዮ ላይ ገብቼ ኮሜንት እያየው ነበር። ግን እኔ እንደኔ በግሌ እሱ ካሰበው በላይ ተሳክቶለታል ብዬ ነው ማስበው። እንደው ምናልባት እሱ በኔጌቲቭ ነው ነገሮችን አሁንም ቪዲዮዎቹን እየሰራውና እንዳልተሳካለት ምናምን ነው የሰራው። ግን እኔ ተሳክቶለታል ነው ብዬ ማስበው። ምክንያቱም ኢትዮጵያ ውስጥ ዛሬ ላይ ናቲ ባርበር ብትሉ ማያውቀው ሰው የለም። ገባችሁ አይደል? ስለዚህ የውጭ እንኳን ባይሳካለት ኢትዮጵያ ውስጥ ናቲም ሁሉ ሰው እንዲያውቅና ናቲ ሲባል ደግሞ የሰው አእምሮ ላይ የሆነ ሰው ኢሜጅ እንዲመጣ ማድረግ ይችላል። ገባችሁ አይደል? ስለዚህ
ሰው አሁን እዚህ ኢትዮጵያ ውስጥ ባርበር ሾፕ ሲባል ወይም ደግሞ ፀጉር ቤት ሲባል ስለ ፀጉር ሲነሳ ናቲ በቀጥታ የሰው አእምሮ ውስጥ ትመጣለ። ስለዚህ ይሄ ለአንተ ትልቅ ስኬት ነው። በነገራችን ላይ የውጭ ኢንተርናሽናል የመሆኑ ምናምን ደግሞ በዚሁ ከበረታ ደግሞ የሆነ ቀን ታሳካዋለህ። ለአሁኑ ግን ትልቅ ድል እንዳሳካ ነው የሚቆጠው። በጣም ብዙ ሰው ኮሜንትን ገብቼ እያየው ነበር፣ እየሰደበ ነበር። ነገር ግን ለእኔ በጣም እንዳሳካና ትልቅ ድል እንዳገኘ ነው የምቆጥረው። ስለዚህ በርትተህ ቀጥል። ሌላው ደግሞ እዚህ ያላችሁ ሰዎች እየገባችሁ ኔጌቲቭ ነገር ከመናገር ይልቅ ይሄ ወንድማችሁ ልስረቅ አላለም፣ ገንዘብ 10 እና 20 ዶላር ልለምን አላለም። ያለኝን ሙያ በእነሱ ስም ተጠቅሜ ፕሮሞት ላርግ፣ ራሴን ልሽጥ፣ ኢትዮጵያንም በዛው ላስጠራ ነው ያለ ቢገባችሁ ማለት ነው። ስለዚህ እባካችሁ ኔጌቲቭ ነገሩን ለመተው ሞክሩ። በረግጥ የሚተው የለም፣ እየበረታ ነው የሚሄድ። ግን ናትዬ በርታ የኔ አባት፣ አንተ ትችላለህ። በህይወቴ የሴት ልጅ ብሎ የሰደበ ሰው አለመኖሩ በጣም የምቆጭበት ነገር ነው። በአንድ ወቅትም በጣም መነጋገሪያ ሆና ነበር። ምክንያቱም ቪትዝና ኮሮላ መኪኖች ወደ ገጠር ባጃጆችን ተክተው መስራት አለባቸው። ከተማ ውስጥ ፖርሽና ሌክዠሪ ቴስላና ሌሎች መኪኖች መሽከርከሪያ አለባቸው። ለህዝቦች የሚመኝላቸው ቅንጡ መኪና ነው ስትል የብዙዎችን ቀልብ ስበም ብዙ መነጋገሪያ ሆና ነበር። አሁን ላይ የእነዚህ ትላልቅ ጋራጅ ባለቤት ከመሆኗ በፊት ዱባይ ላይ ሄዳ የቤት ሰራተኛ ሆና ሰርታ ነበር። ከዛም በኋላ ለመጀመሪያ ጊዜ ኢትዮጵያውያን ዘፋኞች ወደ ዱባይ ሄደው እንዲዘፍኑ የሚያደረገችው እሷ እንደነበረች ትናገራለች። ኢክራም ድሪስ ኢክራም አውቶሞቲቭን ከመመስረቷ በፊት መጀመሪያ ሞየንኮ ፊት ለፊት ቦሌ ላይ የስፔር ፓርት መሸጫ ሱቅ ከፍታ ነበር የምትሰራው። በዛ አጋጣሚ አንድ ሚርካ የሚባል የመኪኖች የቦዲ ፕሪፓሬሽን ወይም ደግሞ የቦዲ ማስተካከልና የቦዲ ስራዎች ላይ ፕሮዳክቶችን አምርቶ የሚሸጥ ድርጅት ጋር በአጋጣሚ ትተዋወቃለች። ከዛም የነሱ ምርቶች ለመሸጥና በደንብ አስፋፍታ ለመስራት ስትል ነበረ በደንብ ወደ አውቶሞቲቭ ስራ የገባችው። ወደ አውቶሞቲቭ ኢንዱስትሪ ውስጥ በመግባት ኢክራም አውቶሞቲቭ በሚል የራሷን ወርክሾፕ ወይም ደግሞ ጋራጅ በራሷ ቤት በመክፈት ከተማችን ላይ አሉ የሉ የሚባሉ ቅንጡ መኪኖችን እሷም ስም ያወጣችላቸው እነ ገመችስ ወይም ቪ6 እና ቪኤት ሞተር ያላቸውን የተንደላቀቁ ላንድ ክሮዘር መኪኖችን፣ ሌሎችን መኪኖች ታክመው የሚድኑበት ሙሉ የቦዲና የቀለም ስራዎች የሚሰሩበት ትልቅ ጋራጅም መመስረት ትችላለች። እቺ ጀግና እናት እድሜ ከ50 ዓመት በላይ ቢሆንም እኔ ግን እንደ 15 ዓመት ነው የሚሰማኝ። የምሰራውን በዛ ልክ ነው የምትለን ኤልቲቪ ላይ እና ሌሎች የቴሌቪዥን ቻናሎች ላይም ኢክራም አውቶሞቲቭ በሚል ሁላችንም እናስታውሳታለን። መሳሪያ ወይም ክላሽን ለሰው ስትሰጥ አቀባበል አይደለም። እኔ ግን ለልጆቼ ይሄን ቢዝነስ የምሰጣቸው አቀባብዬ ነው። እነሱ ከገቡበት በኋላ እንዲተኩሱት ነው የምትለን እናት ልጇን ማኗር ያሲን አሜሪካ ውስጥ የሚገኘው ዌስት ኮስት ከስተም ሄዶም የአሜሪካ የሆሊውድ አክተሮችና እንደ ጀስቲን ቤበር አይነት ያሉ ዘፋኞች ትላልቅ አርቲስቶች መኪናቸውን ከስተም የሚያሰሩበት ቦታም ተምሮ እንዲመጣም አድርጋለች። ቀድሞውኑ ከምናውቀው ኢክራም አውቶሞቲቭ ውጪ አሁን ላይ መሀል ከተማ ብስራተ ገብርኤል ላይ አዲስ ጋራጅ ኢክራም አውቶ በሚል ከፍታ ኤሌክትሪክ መኪኖችን ቻርጅ የምታደርጉበት ሰርቪስም የምታደርጉበት ቅንጡ በሆነ መልኩም ደግሞ መኪናችሁን የምታሳጥቡበትና ቀድሞውኑ የቦዲና የቀለም ስራዎችንም ደግሞ እዛው የምትሰራበትን ትልቅ ጋራጅ ከፍታ እየሰራች ያለች ሴቶችና እናቶችን የምታበረታታልን ኢክራም ኢንድሪስን እናመሰግናለን። በፍቅርሽ መያዜን በአንቺ መቸገሬን በፍቅርሽ መያዜን በአንቺው መቸገሬን ያኔ የነገርኩሽን አውጥቼ ሚስጥሬን ያኔ የነገርኩሽን አውጥቼ ሚስጥሬን እንዳልተመካብሽ ተስፋ እንዳልሰጠሽው እንዳልተመካብሽ ተስፋ እንዳልሰጠሽው ምነው ቀረሽና ልቤን አሳዘንሽው አይ ምነው ቀረሽና ልቤን አሳዘንሽው። ገራሚ ድምጽ ነው። ግና ምን ዋጋ አለው የመልኬ ማማር ለሷ ልታይ ካለው የቁመቴ ማጠር የጥርሴ መደርደር ግና ምን ዋጋ አለው ለፍቅሬ ካልታየው የመውደዴ ጥልቀት የማፍቀሬ ምስጠት ሺ ጉብል ቢመጣ ሺ ገዳ የደጅ ቢሰጣ ቢወደኝ ባይወደኝ ፍቅር እንኳን ባይኖረው እኔ ለራችዬ ልቤ እጅግ ታማኝ ነው። እናቴ ሰውስ በላች እስኪ ወላሂ ላዚም ጥሩ ይሄው እንዳለ ዋው እያሉ ነው። ወላሂ ላዚም እንዳለ እንዴ እያጨበጨቡልኝ ነው። ጥሩ ነው እኮ
እኔ ኩራት ይሄዳል። እኔ በደንብ መኩራት ይሄዳል። ያማ እንዴ መላጣ ቢወደኝ ባይወደኝ ፍቅር እንኳን ባይኖረው እንዳልባው እያሉኝ ይሄው እዚህ ጋር ወላሂ ለዚህ እሺ አንቺ መለመንሽስ በደንብ መለመንሽ መሞከርሽ መለመንሽ ይጉብል ቢመጣ እሺ ገና አንዴ ደገምሽ ከነገና አንዴ ፍቅር ክላሲክ አለ ትግባ ቆይ እንደውም በእንትና ይምልኝ አንዴ ይቅርታ እኔማ ቆይ ነው ማለት ወላሂ አንተ ተወደዋል እናቴ ትሞት ከኔ መጣ እኔ ግን ምንድነው ማልችለው ወላሂ ለዚህ አት እሺ እንደው ክላሲክ አለ በዚህ ይምልኝ አለቀም መሰለኝ ትንሽ አለ አንተ እዛ ባክ ክላሲክ አትፈትልኝ ማለት ነው ይሄ በዚህኛው ይምልኝ ፈልጌ ይሄ አሪፍ ነው ይሄ መዘፈን ነው እንዴ ይሄ እስከ ክላሲክ ባላ ተው በቃ ክላሲክ ነው በቃ ለምን እኔ ትዝ ባለኝ ጊዜ የሚለውን እሱ ትዝ ባለኝ ጊዜ ማለት አንተ በጣም ነው ደስ ያለኝ ባይዘው በጣም ስሙ ልብ ቅርጥሽ ጉብዝናዬን ለማሳየት እስቲ ባይ እስቲ ላስት ነው ግን በደንብ ስማኝ ግና ምን ዋጋ አለው የመልኬ ማማር ለሷ ለታካሉ ቁመቴ ማጠር የጥርሴ መደርደር ግና ምን ዋጋ አለው ለፍቅሬ ካልታየው የመውደዴ ጥልቀት የማፍቀሬ ምስጠት ይጉብል ቢመጣ ይገዳ እደጂ ቢሰጣ ቢወደኝ ባይወደኝ ፍቅር እንኳን ባይኖር እኔ ለራቼ ልጅ ታመነ ሌላም በጣም ነው የማመሰግናችሁ። ሌላ ስለወደዳችሁት በጣም ደስ ይለኛል። ስለወደዳችሁት ሁላችሁም ቴንኪ በጣም አዶናይ ጥሩ እውቅና አለው እንዲጠነቀቅ ያው እንደ ትልቅ ሰው ነው አሁን ምክር ብሰጥ መልካም ነገር ሲሰሩ እየደገፍን እንዳይሳሳቱ መናገር መልካም ነው ብዬ አስባለሁ። እኔ አሁን ታቁኛላችሁ ኦኬ እነ ጀዋር ማምር ከመታሰራቸው በፊት ተጠንቀቁ ይላል እንትና አዶናይ ምን ያህል ፐርሰንት መልካም ሰው ነው ብለህ ታምንበታለህ? የሰው ልጅ ልብ የሚያውቀው እግዚአብሔር ነው። ሰዎችን መፍረድ የምንችለው በስራቸው ነው አይደል? በፍሬያቸው ታውቃቸዋላችሁ ነው የሚለው። ስለዚህ አሁን አዶናይ የሚያስተላልፈው መልእክት ከኔ ጋር ምንም አይነት ግንኙነት የለውም። እንዳልኩሽ አዶናይ ማየት ነው የሚሻለው። ግን ልጅ ስለሆነ ወጣት ስለሆነ እቅዱ ፍላጎቱ ሰዎችን ሞቲቬት ማድረግ ሰዎችን ማነቃቃት ነው እና እንዲጠነቀቅ ነው። አሁን ከፖለቲከኞች ጋር ከድልን ጋር ሲሆን ድልን ፖለቲከኛ ነው እና ዝም በል እስቲ። ስለዚህ አሁን በቃ እኔ አሁን ምንድነው ተግባብተናል። አሁን አንተ የሆነ የጨነቀክ መንፈስ ተጨንቋል የሆነ ኦፍ ኮርስ ያ ነገር እንዳይሆን because like I really want this guy እንደሚወድ አሁን እኔ እናንተ በምንግባባው ቋንቋ እናውራ እንደሚሆን ደግሞ 100% ሹር በቃ አንቺ ምን ይሰማሻል? ምንድነው የሚሰማሽ አንቺ? በቃ ከገባ በኋላ እናውራ እሺ። እኔማ ገብቶኛል። እኔ ደግሞ ማለት ነው ሹር እንደሚበላ እርግጠኛ ነኝ። ይዘገያል እንጂ የኔ መንፈስ ትንፍስ ያለው ነገር አይቀርም። እኔ አሁን ቆይ ልንገርሽ እኔ አሁን የሆነ የሚበላ እኔ ጥያቄ አለኝ። ባለፈው 8 ዓመት የተናገርኳት ሁሉ ሆናለች። እስከ ሞት ደረጃ በዚህ ወጣት እያወጃችሁ እያላችሁ ያላችሁ ሰዎች እግዚአብሔር በእናንተ ቤት ያስገባባችሁ ይሄን አዘን እንደዚህ አይነት አዘን ለተመኛችሁበት በአጠቃላይ ሰዎች ማለት ነው። ምን አደረገ ይኛል ምን አደረገ እንደው ለማለት ራሱ ለመናገር ራሱ ሞራሉን እንዴት አመጣችሁት? ማለት ልትተቹት ትችያለሽ፣ ልትናገሩት ትችላላችሁ፣ ልትሉት ሞት ደረጃ የሰው ልጅ እንዴት ነው እንደዚህ ብሎ ሚዲያ ላይ ቁጭ ብሎ የሚሞት ሰው አለ፣ እንትና ይሞታል፣ እንደዚህ ይደረጋል እንዴ? እናት የምትባል እናት ፍጡር እኮ አለች። እናት ቤተሰብ የሚባል አለ። እናንተ ግን ምን ሆናችሁ ነው? ማለት ምን ሆናችሁ ነው? ሰው ብትተቹት ችግር የለውም፣ ተቹት እንደመጣበት ድረስ ማለት ነው ይተቻል። ነገር ግን እንደዚህ አይነት ይሄ ከባህላችንም ከሃይማኖታችንም ከማንነታችንም ያለፈ ሞትን መመኘት ወይም ደግሞ ይሆናል ማለት እናት ይሄንን ነገር ስትሰማ ምን ይሰማታል? እንዴ ምን አደረገ?
ምን አድርጎ ነው ይሄን ያህል እንደዚህ የምታረጉት? ፖለቲከኛ አይደለ ምን አይደለ ምን አድርጎ ነው ግን ጋይስ ምን አድርጎ ነው በዚህ ደረጃ እንደዚህ አይነት ነገር የምታወሩት? እንዴት ነው ድፍረቱን ሲያመጣችሁት? ኪዳነ ምሕረትን እኔ ማለት ነው እያንዳንዱ ቪዲዮን ሪካርዱን አስቀምጫለሁ ጋይስ፣ እያንዳንዱን ያወሩትን በአጠቃላይ የሁሉንም ሰዎች ማለት ነው ያንን ቪዲዮ ማለት ነው ለመክፈት ከፍቼ ለእናንተ ለማሰማት ሞራል የለኝም። እና እንደዚህ አይነት ነገር ማውራታችሁ በጣም ያሳፍራል እንዴ! ስንናገር ጠልተነው የሚመስላችሁ ስንናገር መኖሩ አናዱን የሚመስላችሁ ሰዎች ካላችሁ ተሳስታችኋል። ጌታ ተሳስታችኋል እንዴ! እንዴት ነው ምን ስላደረገ ምን ስላረገ ነው በዚህ ደረጃ እንደዚህ አይነት ነገር ማሃት የምትመኙበት? ምን አድርጎ ነው ጋይስ? ምን ያደረገው ነገር አለ እንዴ? ማለት ልትተቹ ትችላላችሁ፣ ልትናገሩ ትችላላችሁ ምናምን፣ ግን ትሞታለህ እኮ ትገደላለህ። ምን ማለት ነው? አረ ክፉ ናችሁ፣ አረ በጣም ክፉ ናችሁ። ኪዳነ ምሕረትና በጣም ክፉ ናችሁ፣ በጣም ጨካኞች ናችሁ። ለእናቱ ይኑርላት እንዴ! እኔ እግዚአብሔር ምስክሬ ነው ጋይስ፣ ወደ አይምሮዬ ላይ እነዚህ ሰዎች ለማለት ራሱ ምንድነው ምክንያታችሁ ምንድነው ብላችሁ እስኪ እንደዚህ ብላችሁ ለመናገር ራሱ ምክንያታችሁ ምንድነው ብላችሁ ብትጠይቁ እንኳን ምክንያት የላቸው። ሲቀጥል እናት ያለው ልጅ እኮ ነው። የስ እኔ እርግጠኛ ነኝ ልትሉኝ የምትችሉት አንቺም ብለሻል። የስ ብየዋለሁ። ሚዲያ ላይ አምጥቶ በሚያሳይ ነገር ነው ኢሹና አጀንዳ ይዤ የማወራበት እንጂ የሱን ህይወት እስኪጠፋ ድረስ ህይወቱን እስኪያጣ ድረስ ህይወቱን ምን ልጠቀም ምን አድርጎኝ ጠቀመን እንጂ እኮ አልጎዳንም። አዶናይ በመኖሩ እኮ በሚያደርገው በእያንዳንዱ ነገር እኮ ለኛም እኮ ነው የጠቀመን። ለሚያሰራቸው ወይም ደግሞ ለሚረዳቸው ብቻ እኮ አይደለም፣ እኛንም እኮ እየጠቀመን ነው። ምክንያቱም እሱ ሊሾ አድርገን እያወራን ብር ሜክ እያደረግንበት ነው ማለት ነው። ይሄ እኮ ነው ችግሩ። አያችሁ፣ እየተፋችሁትን ስለምትረሱ። አንቺን ለራስሽ ልጠይቅሽ፣ አንቺ ባለጌ ማለት ነው። አዶናይ ለአንቺ ምን አርጎሽ ነው? ምን አርጎሽ ነው? ምን አረጋችሁ? ምናምን ስንናገር የጠላ ነው። ጠልተሹማ ነው። አስመሳይ እባብ። እኔ አንቺን ልጠይቅሽ፣ አዶናይ ምን አርጎሽ ነበር? ምን አርጎሽ ነበር? ቀን በቀን እየወጣሽ ስጋውን ስትዘለዝሊ የነበርሽው ምግብ እየበላሽ አብረሽ የምትበዩ የነበረው ምን አርጎሽ ነው? አዶናይ ምን ሰራሽ? ምን አጠፋ? ምን አርገዋት ነው? ምን አርገውት ነው? ምን አርጓችሁ ነው? ምናምን አንቺ ምን አባሽ አርጎሽ ነው? አዶናይ ምንሽ ላይ ደርሶ ነው? አዶናይ ማን ጋር ደርሶ ነው? እንግዲህ ከ6 ከ7 ዓመት በላይ 6-5 ዓመት አዶናይ ማንን ተናግሮ ማንን ሴት ተናግሮ ማንን ወንድ እንዶ ከአፉ ማንን ተናግሮ በዛ በጦርነት ጊዜ እንኳን ሰው ስንት ነገር ሲል እሱ አንድ ቃል የማይናገር እኔ ምን አይነት ጨዋ እንደሆነ አላቅም። አዶናይ ስንት ተፋታም ወንዶች ሴትን ከፍ ዝቅ የሚያደርጉ እዚህ የሰውን እናት ልጆች ሲሳደቡ የሚውሉ ወንዶች ባሉበት ይሄ ቆሻሻ ሚዲያ ላይ the only one ማነው? አዶናይ ብቻ ነው ጨዋ የጨዋ ልጅ አዶናይ። ሌሎችም ይኖራሉ። እሱ ግን አንድ ቀን አንድን ሰው ሴትንም ወንድንም ተናግሮ ማያውቅ ነው። አንቺ ምን አድርጎሽ ነበር እንደዛ ስትዘለዚው የነበረው? ዛሬ እንዴት ተሰማሽ? ዛሬ ተሰምቶሽ አንቺ በልዕልቲ በነዛ በህፃናቶች ስንት ስትፎክሬ ነበርሽ? ባለጌ ቆሻሻ። ዛሬ አንቺ ተሰማሽ? አስመሳይ እባብ። ያ እኔ ልንገርሽ፣ አንቺም የጊዜ ጉዳይ ነው እንጂ ዋጋ ትከፊበታለሽ። አስረግጬ ነው የምነግርሽ ለአንቺ። አንቺኛዋ ባለጌ ግን አንቺ ግን እንደው እውነት የጀማይ ነው ያ የጀመራችሁትን ከዳር አድርሳችሁ እቺ ዋጋዋን ማግኘት አለባት። ዋጋዋን ማግኘት አለባት። እንዲህ ተፍታ መተው የለባትም። ልጅ አዶናይ ምናችሁ ላይ ደረሰ? ልትበሉት ነው። ምናችሁ ላይ ደረሰ? ምናችሁን ነካችሁ? ቀን በቀን አዶናይ እሱ መሆን ነው አልማትችሉት። በቃ
የሰው ልጅ ሁሉ እኮ የተለያየ የራሱ መክሊት አለው። በቃ እናንተ በብልግናችሁ ነው የምትታወቁት። በዚህ ነው በቃ የሚጸድቅላችሁ፣ በዚህ ነው የምትቀሩት። በቃ ሰው ወደደው ትልቁ ትንሹ ጭራሽ ለማስገደል ደግሞ ትዝታላችሁ። በኢየሱስ ስም ከልጃችሁ ከሚያክል የ25 ዓመት የ24 ዓመት ልጅ ጋር ልትበሉት ነው እንዴ? ጋይስ የነበረኝ ቆይታ ይህንን ይመስላል። እንግዲህ እንደሰማችሁት ነው የተካሄደ ያለው ነገር። ዛሬ ሌላ ነገ ሌላ ብዙ ነገር ነው የሚወራው። የእናንተ ሀሳብ፣ እኛ በሀሳባችን እንቁም፣ ከአዶናይ ጎን ሆነን እንቁም። የተሻለ ሰው ነው እሱ፣ ከማናችንም ሰዎች የተሻለ ሰው ስለሆነ ከሱ ጋር ሆነን ይሄ ወንድማችን እንዳይጥሉት እንግዲህ ከጎኑ ሆነን እናግዘው ማለት እፈልጋለሁኝ። እንግዲህ ሊያ እንደሰማችኋት ነው። ጥሩ ነው እንደዚህ ብሎ መናገሩ። ነገር ግን እህቴ እንደተናገረችው ለጊዜያዊ ነው ይሄ። ነገ ጊዜ አግኝታ ደግሞ ልትሰድበው ሌላ ነገር ልታደርገው ትችላለች። ነገር ግን ይህንን ነገር ጥንቃቄ አድርገን መከሰስ ያለባቸው ሰዎች መከሰስ አለባቸው። እንግዲህ መጨረሻው እናድርሰው ለማለት ፈልጋለሁኝ። አንድ ቪዲዮ አለች እንግዲህ እሷን ጋብዛችሁና እንግዲህ እኔ እዚህ ላይ ያለውኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ ይሄንን ቪዲዮ። እንዲሁም ሀሳብ ካላችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ። እኔ ፈረንሳይ ነው ያለሁት። ማንኛችንም ሰዎች በያለንበት ሀገር ላይ እሷ ያለችበት ሀገር ላይ ያለችው ኢትዮጵያውያኖች ኃላፊነት ተሰምቷቸው ሴትዮ ማስያዝ አለባችሁ። አዶናይ ወንድማችን አይደለም፣ ኢትዮጵያዊ ነው። ኢትዮጵያዊ ደግሞ መጥፋት የለበትም። ማንኛውም ሰው ኢትዮጵያዊ ብቻ ስለሆነ አይደለም። ለምን ሰው እንደ ሰው ለምን አይከበርም? ምን ስላደረገ ነው የሚጠፋው? ምን አደረገ? ለምን ይገደላል እንዴ? አጫሉ ሞተ ተብሎ እሱ መሞት አለበት? የአጫሉን ፍትህ ነው መጠየቅ ያለብን እንጂ አዶናይን ማጥፋት የለብንም። አጫሉ የሞተበትም ፍትህ መጠየቅ አለብን ተሰብስበን እንጂ እንደ ኢትዮጵያዊ እንዴት ነው አንድ ሰው ስለጠፋ መጥፋት ያለበት? ስለዚህ ፈረንሳይ ያለው ፈረንሳይ ዮባ ይኸውልሽ ነገሮችን ከምን ጋር ልታያይዘው ፈልጋለች። አጫሉ ሁንዴሳ እኔ ቅድም ለመጥቀስ ሞክሬያለሁ። አጫሉ ሁንዴሳ ኢትዮጵያዊ ነው፣ በብሔር ኦሮሞ ነው። ጥሩ ኢትዮጵያዊ ነው። ሁላችንም የምንወደው ሁላችንም የምናከብረው ኢትዮጵያዊ አርቲስት ነው። ይሄ አርቲስት ባንድም በሌላም ተገሏል። ማን የገደለው የሚለውን ነገር አላሁ አለም እግዚአብሔር ይወቀው። እስካሁን ድረስ እነከሌ ናቸው የገደሉት እነከሌ ናቸው እንደዚህ ያደረጉት ብሎ በህግ ደረጃ ላይ መጥተው የተፈረደባቸው ሰዎች ለህግ የቀረቡ ሰዎች እስካሁን ድረስ አላየንም። ሆኖም ግን የትግራይ ተወላጆች ናቸው የገደሉት፣ የኦሮሞ ተወላጆች ናቸው የገደሉት፣ የአማራ ተወላጆች ናቸው የገደሉት፣ ዋቴቨር የውጭ ዜጎች ናቸው የገደሉት። ማን ነው የገደለው የሚለውን ነገር እኔ ስላላየው ምስክርነት ቃል መስጠታችን። ስለዚህ አጫሉ ሁንዴሳ በወቅቱ ተገሏል። ፖለቲካ ነበረ፣ አገሪቷ ላይ ከባድ አመጽ የፖለቲካ ትኩሳት ነበረ። በዚህ አጋጣሚ ላይ ይሄ እቅድ አውጥተው መግደል ስላለባቸው የፈለጉት ነገር ስለነበረ አገር ለማፍረስ እንቅስቃሴ ላይ ስለነበሩ የነበሩ አካላቶች ገለውታል። ገንዘብ እየከፈሉ ሰዎችን እንደሚያስገድሉ ነው እየተረዳ የመጣው። እንግዲህ አዶናይ ፖለቲካ ውስጥ ያለ ልጅ አይደለም፣ የብሔር እንትን ውስጥ ያለ ልጅ አይደለም። እኔ እስከማውቀው ማለት እኔ የማየውን ነው የማየውን የምመለከተው፣ ምናልባት የምሰማውን እንኳን ላላምን ይችላል። ባይኔ የምመለከተው ነገር ግን ከአዶናይ በስተጀርባ ሌላ ታሪክ አለ፣ ከአዶናይ በስተጀርባ ሌሎች ወንጀሎች አሉ። አይዶን ማይ እኔ አላየሁም፣ ስላየሁት ነገር ነው። ስለዚህ ያም እንኳን ሆኖ እንኳን ቢሆን ዛሬ እኮ በአደባባይ እነ መንሱር ጀማል ሌሎች ኢትዮጵያውያን አርቲስቶች የምንወዳቸው ዛሬ የኢትዮጵያን ሕዝብ አጭበርብረዋል፣ ዘርፈዋል፣ ሰርቀዋል ተብለው እኮ ዛሬ ዘብጥያ ወጥተዋል አይደል? ስለዚህ እንደዚህም እንኳን አድርጎ ከሆነ በህግ ይጠየቃል። አዶናይ በቃ ዛሴ ችግር የለውም። ስለዚህ ይገደል ተብሎ ይገደል አዋጅ ሊወጣበት የሚገባው ይሄ ልጅ በዚህ እድሜው ምን አደረገ ነው? ምን በደለ? አጫሉ ሲገደል ያለባች ኦሮሞ እናት የትግራይም እናት ታምባ ምንድነው ወንጀል የተፈጸመበት? ኢንጂነር ስመኘው እኔ እንደ አንድ ኢትዮጵያዊ ኢንጂነር ስመኘው አባይ ላይ ሲወጣ ሲወርድ በጣም እጅግ ጠቆ ከስሎ ከሰውነት ጎዳና ወጥቶ ስለዛች ሀገር ጎንበስ ቀና ደፋ ሲል እንጂ የተመለከትኩት ከዛ ውጪ በስተጀርባው ሌላ ወንጀል አለ ብዬ የማስበው ሰው አለ። ኢንጂነር ስመኘውና አዶናይ ምን አገናኛቸው?
ኢንጂነር ስመኘው ለሀገሩ ለፍቷል። ኢንጂነር ስመኘው ለሀገሩ ብዙ ነገር አድርጓል። ስለዚህ ባልታወቀ ሁኔታ ተገሏል። እስካሁን ስለሱ ፍትህ ያገኘነው ነገር የለም። ስለዚህ አዶናይ ምን አይነት የመገዳደል ምንድነው? የመገዳደል መንፈስ ምንድነው? የሰው ልጅ ተገለው ይሄ ልጅ ገና 6 ዓመቱ ነው። አላገባም፣ አልወለደም። ልጅ አይኑን ባይኑ አላየም። ምንም ያየው ታሪክ የለም። ገና ወደ ማየት መንገድ ላይ ይሄድ ለማጨናገፍና ለመግደልና ህይወቱን ለማጥፋት እናቱን ለማስለቀስ ቤተሰቦቹን ለማሳዘን የሚኬድበት መንገድ ለምን ይሄ አስፈልግ? እና በዚህ ጉዳይ ለሀሳባችሁን ስጡበት። ይሄ ቀላል ነገር አይደለም። እኔ አዶናይ ቀላል ነገር አይደለም። ይሄ ቀላል ነገር አይደለም። እንደ ቀላል ነው መገናኘት፣ አንድ ቋንቋ መናገር፣ የአንድ አካባቢ ሰው መሆን፣ አብሮ መውለድ፣ ለሰው ልጅ ፍትህ መጠየቅ አብሮ መወለድ አይደለም። ኢትዮጵያዊ ነው፣ ወገኔ ነው፣ ወንድሜ ነው። ምንም ልዩነት የለንም። የሰው ልጅ ደሙ ቀይ ነው። ምናልባት የተለያየ ቋንቋ ልንናገር እንችላለን። የተለያየ አይነት ሐሳብ ሊኖረን ይችላል። የአንድ እናት አንድ አምባል ልጆች እንኳን የተለያየ ሐሳብና የተለያየ ሐሳብ ያላቸው። ስለዚህ እናንተ ኢትዮጵያዊ ግን እንዲህ አይነት ነገሮች መቅረት አለባቸው። እንዲህ አይነት ኢሹና አጀንዳ ዓለም ዛሬ ወደ አንድ በመጣችበት ህግ በነገሰበት በዚህ ዓለም ላይ የሰለጠነ ዓለም ላይ ቁጭ ብለሽ እንደዚህ ሳናገኝ ትላንትና እኮ ቀነኒ በአደባባይ የሚለውን ነገር ነውና በዚህ ጉዳይ ላይ ነው እኔ ሐሳቤን በጣም ነው የሚያስጠላው። በጣም ይዘገነናል። እግዚአብሔርን ነው የምልህ። እኔ እንኳን አይደለም ኢትዮጵያዊና እኔ ማንኛውም ዜጋ ሲሞት በሳይ እንኳን በጣም ነው ሰይጣን ጋር እንደተቀናኙ አላውቅም። እኔ እንደዚህ አይነት ሐሳብ የሚያስቡ በዛ ላይ የልጆች እናት ነች። ነገ ጧት ልጆቿ ላይ ምን የሚደርስ ነገር እንዳለ አታውቅም። ለነገ ጧት ለልጆች ማሰብ የሚባል ነገር አለ። ክፉ ነገር ስታስብ እኮ ልጆች ካለ ስለ ልጆች ማሰብ አለብህ። ገባ? ስለዚህ እኔ የምለው ማንኛውም ኢትዮጵያዊ እሷ ያለችበት አገር ላይ ማንኛውም ኢትዮጵያዊ ኃላፊነት አለበት። ነገር ግን ማንም ሰው ማንም መሞት የለበትም። መሞት አለበት ብዬ እኔ አላስብም። ስለዚህ እሱ ካጠፋው ጥፋትም ካለ በህግ መጠየቅ አለበት እንጂ መገደል አለበት እንዳጫሉ እንደንተና መገደል አለበት መባል የለበትም። እቺ ሴትዮ መጠየቅ አለባት። ማንኛውም አካውንት ውስጥ ገብታ እኔ በጣም ይቅርታ ተሳስቻለሁ ብትል ማንም ሰው ሊያምናት አይገባም። እቺ ሴትዮ ይቅርታ ብላ ውስጥ ለውስጥ ሌላ ስራ ልትሰራ ትችላለች። ስለዚህ መጠየቅ ነው ያለባት። ይቅርታ ማለት ሌሎችም ሰዎች እየጠበቁ ስለሆነ ፈረንሳይ ናት ተብሏል። እዛ ማድረግ የምችው ነገር ካለ እኔ ልጅ ፈረንሳይ ከሆነ ትክክለኛ ስሟ አሁን እዚህ ሀገር ምን መሰለሽ እንትን የወረቀት ስምና የእንትንሽ ስምና የተለያየ አይነት ስም አለ። ገባሽ? ስለዚህ ትክክለኛ ስሟን የሚያውቅ ሰው ካለ እኔ እግዚአብሔርን አስጠይቃታለሁ። እኔ ትክክለኛ የተናገረችውን እንትን ሴቭ ያደረጋችሁ ሰዎች ካላችሁ ላኩልኝ በውስጥ። እኔ ጠይቃታለሁ፣ ሴትዮዋን አስጠይቃለሁ፣ በመንግስት አስጠይቃለሁ። እኔ በጣም ትልልቅ ሰዎች እዚህ ማውቃቸው ሰዎች አሉ፣ እዚህ ብዙ ዓመት የቆዩ ምናምን፣ በእነሱ መንገድ ሄጄ አስጠይቃታለሁ። ችግር የለም። ፈረንሳይ ላይ ካለች ግን ትክክለኛ ስሟን እንፈልጋለሁ። በቃ ትክክለኛ ስሟን ለባንጃው እናሳውቀዋለን። ባንጃው ላይ እንትን ብለሽ ተይጃለሽ። ግን ወርቄ ነው ተብሏል። ስለዚህ ፈረንሳይ ናት። እሱን ነገር እንትን በይ አይደል? ባንጃው ለሌሎች እድል እንደሰጥ ለሌሎች ሰዎች እናመሰግናለን። ማርታ መቀጠል ትችያለሽ። ተስፋ እንዳትቆርጡ። ሰይጣን ተስፋ ሊያስቆርጣችሁ ይፈልጋል። ለምን? ለትልቅ ደረጃ ስለምትፈልጉ፣ እግዚአብሔር ስለሚወዳችሁ፣ እግዚአብሔር ስለመረጣችሁ። የተመረጠ ሰው ሁሌም ፈተና ይበዛበታል። ጥሩ ሰው ሁሌም ፈተና ይበዛበታል። ውስጡ ላይ ንጽህና ያለው ሰው ሁሌም እውነት ስቃይ ይበዛበታል። አውቀዋለሁ፣ እረዳዋለሁ። አትፍሩ። ካሁን በኋላ እወቁት። ሰይጣንን ተስፋ ሊያስቆርጣችሁ ቢሞክርም ተስፋ ብትቆርጡም እግዚአብሔር ግን ካጠገባችሁ አለ፣ ከኋላችሁ አለ፣ ከፊታችሁ አለ፣ ከጎናችሁ አለ። እየመራችሁ ነው። እሱ ነው ወደፊት እንድትሉ እያደረጋችሁ ያለው። እውነቴን ነው የምላችሁ። የእናንተ የህይወታችሁ መሪ የያዛችሁት እናንተ ይመስላችኋል። እግዚአብሔር ነው የያዛላችሁ፣ ማንም ሰው አይደለም። ተስፋ እንዳትቆርጡ። ሁሌም ታሸንፋላችሁ። ሁሌም ቀና ትላላችሁ። እግዚአብሔርን እኔ በጣም እግዚአብሔርን እወደዋለሁ። በጣም እግዚአብሔርን አከብረዋለሁ። በጣም እገዛለታለሁ፣ አምነዋለሁ። ከምንም በላይ ከማንም ሰው በላይ የምወደው የምመርጠውና የማምነው ማነው? እግዚአብሔር ብቻ። በቃ
ብዬ ኮርቼ እሄዳለሁ። በቃ ሳልፈራ ሳልስስት እሰጣለሁ። ለምን እግዚአብሔር አለልኛ ሁሌ እግዚአብሔር አለልኝ ሁሌ